ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሐሙስ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን የአማራ ፋኖ ብሔራዊ ኃይል የላስታ ጄኔራል አሳምነው ኮርም ውባንታ አባተ ክፍለ ጦርም የተሳካ የጦር ኦፕሬሽንም ሰራ። ኦፕሬሽኑስ ምንድነው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። አብዮቱን የሚቃረን ካገኘን እርምጃ ከራሴ ሰዎች ነው እመጀምረውም አለ አርበኛ ዋርካው ምሬ ወዳጁ። በምንስ ምክንያት ነው እንደዚህ የተናገሩት? በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ሰዓቱን ጠብቆ ወደ እናንተ ይደርሳል። ሐውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ አካባቢውን ታላቅ ድልም ተጎናጸፈ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን፣ ይጠብቁን። በዝርዝር ወደምናገኛቸው መረጃዎች ስናልፍ የአማራ ፋኖ ብሔራዊ ኃይል የላስታ ጄኔራል አሳምነው ኮር ውባንታ አባተ ክፍለ ጦር የተሳካ ኦፕሬሽንም ሰራ። በወሎ ክፍለ ሀገር ላስታ አሳምነው ኮር ውባንታ አባተ ክፍለ ጦር በአርበኛ ማረጉ አስፋ የሚመራው ደጃዝማች ዋሽከም አድማሱ ሻለቃ ከጋሸና እስከ ስታይሽ ባለው ቀጠና የተጣና ውጤታማ ቀዶ ጥገና በማካሄድ በጠላት ላይም ታላቅ ኪሳራንም አድርሷል። ከሌሊቱ 4 ሰዓት ከ30 እስከ ንጋቱ 11 ሰዓት በተደረገ ቀዶ ጥገና በኮን ወረዳ ሐሙሲት ከተማ ላይ የነበረው ሚሊሻና አድማ ብተና ባላሰበው በተደረገበት ድንገተኛ ጥቃት በመደናበር ገሚሱ ወደ ጋሸና ከፊሉ ወደ ስታይሽ ከተማ የፈረጠጠ ሲሆንም በተጨማሪም ጋሸና ከተማ ላይ አንድ ሻምበል የብልጽግና ኬላ ጠባቂ መከላከያ ላይም በተደረገ ድንገተኛ ጥቃትም ሙሉ ኬላውን ለቆ ራሳንችም ከሚባል ሆቴልም ራሳቸውን ደብቀው ያደሩ ሲሆን በተደረገው ቀዶ ጥገና 2 ምርኮኛ 4 ክላሽም ቀጠላትም ገቢ ሆኗል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲልም የላስታ አሳምነው ኮር ቃል አቀባይ ፋኖ ቢሆነኝ ቢያቤም ገልጿል። ወደ ቀጣይ መረጃ ስናልፍ አብዮቱን የሚቃረን ካገኘን እርምጃ ከራሴ ሰዎች ነው እመጀምረውም አሉ አርበኞች። የአማራ ተማሪዎች ማህበር እየመራው ሳለሁ የዛሬን ቀን እንዲጸነስ እንዳይጨነግፍ ከዓላማው እንዳይዛነፍ በወቅቱ የነበሩ የሲቪል አደረጃጀቶችን ስልጠና እየሰጠን ስትራቴጂ የሆኑትን ትንተናና እየሰራንም እቅድም እየሰጠን እንልክ ነበር። በወቅቱ ከነበሩ ጠንካራ የሲቪል ማህበራት ውስጥም የአማራ ወጣቶች ማህበርም አንዱ ነበር። የአማራ ተማሪዎች ማህበር እንከማረም ለአብዮቱ ቅድመ ዝግጅት የግድ አስፈላጊ ነው ብለን ስላመነ የአማራ ወጣቶች ማህበር በባህር ዳር፣ የአማራ ወጣቶች ማህበር በሸዋ፣ የአማራ ወጣቶች ማህበር በወሎ፣ የአማራ ወጣቶች ማህበር በጎንደር እያለ ከቆመበት የመንደር ድርጅታዊ ቅርጽና መጠሪያ ሞቶ ወደ አንድ አማራዊ ተቋምም ቅርጽ መጠሪያ ይመጣለን የመላው አማራ ወጣቶች ማተጊያ ተቋም ይሆን ብለንም አቀደም በሁሉም ወረዳ ያሉትን አመራሮችም በአንድ ላይ ሰብስበን ስልጠናም ሰጠን። ሳምንት የፈጀው ስልጠና እንዳበቃ በቀረበላቸው ሁኔታ ትንተና መሰረትም ተረድተው ሁሉም በሐሳቡም ተስማምተዋል። ነገር ግን እነዚህን የመንደር አደረጃጀቶች ህልውና አክስመን ወደ አንድ ወጣት ድርጅታዊ ቅርጽም ስናመጣ ህጋዊ ማዕቀፍን ለማስያዝ በሲቪል ማህበረሰቡ ድርጅቶች ኤጀንሲ የሚያስፈልገን መሰረታዊ ቁሳቁስም ከቀድሞ የማህበሩ አመራሮች በወቅቱ ወልዲያ ላይ ከነበሩ ወንድሞችም ልጅም ስለነበሩ እሱንም በአዲስ ወደ ተቋሙ ለመጡት ልጆችም በቀላሉ ሊሰጣቸውም አልቻለም ነበር። ሂደቱን በነካ እጅ መቋጫ ነበረብኝና ወደ ወልዲያ ከመሄድ በፊትም ለዋርካው ምሬ ወዳጁና ለአቤ የገጠመንን ችግሩን ለመፍታት የነሱን እርዳታ እንደሚያስፈልገኝም ስነግራቸው በደስታ ለመገናኘትም ቀጠሮ ያዘን። እኔም ሄድኩና ልጆችን ይዘን መደበኛው ከመጀመራችን በፊት የችግሩን ግዝፈት እንዲረዳው አንድ ሐሳብም ወረወርኩኝ። ዋርካው አልኩት። አቤት አለኝ። የአማራ ተማሪዎች ማህበር ሌሎችም የሚያስፈልጉበት ወቅት አሁን ነው። የሚፈጠሩት ንቃትም ህሊና የሚወረወሩበት ጓዳ ጎድጓዳው አለ። አፈሙዝ እንዳጮህነ እነዚህን ተቋማትም ያን ያክል ያስፈልጋሉ ብንልም በስርዓቱ መዳፍ ውስጥ ስለሆኑ መከላከል አንችልም። ስለዚህ ዘመናቸውን ከመጨረሳቸው በፊት ዓላማቸውን 100% ማሳካትም አለባቸው። አብዮቱን መጀመራችን አይቀርም።
መሳሪያ ቆጥረን ተተኳሽ አዘጋጅተን መድኃኒት አስገባን። ስለዚህ አብዮቱን መፈንዳታችን አይቀሬ ከሆነ የአማራ ወጣቶች ማህበርን ጨምሮ በጎጥ ስም የተደራጁ ተቋማት ወደ አንድ ካልመጡ የሚጎድለው ብዙ ነው አልኩት። ዋርካውም ሲመልስለት እንዴት ከልብ የመነጨ እውነት ወንድማዊ ዋስትና የምትሆን ጀግናው ወንድማማችነትን አጸንታ የምትኖር ማስተማመኛ ቃል ናት። አታስብ፣ ከሚመጣውም አብዮት በተቃራኒ የሚቆም ካለ ከጎኔ ካሉት ወንድሞች ላይ ነው ጭካኔን የምጀምረው፣ እስከ ሞት የሚያደርሰው እርምጃም እወስዳለሁ ማለኝ። ጉዳዩንም በዚህ መልኩ ፈታ ነው። ዋርካው አብዮቱን ጠብቆ ከዚህ የሚያደርሰው ከራሱ ላይ እየጨከነ ነው። ከራሱ ላይ ስል ከጎኑ ከሚበቀሉት ባንዳዎች ላይም ብቻ ሳይሆን ከራሱ ውስጣዊ ስሜትና ውጫዊ ፍላጎት ላይም ጭምር አብስቶ ጨክኗል። ዋርካው ከዚህ አብዮት ውጭ ሌላ ህይወትም የለውም። ዋርካው የዛሬ 3 ዓመት የገባልኝ ቃልን በተግባር ኖሮ ይኸው በፈጣሪ ፍቃድ ዛሬም ለመገናኘት በቃን። ፈጣሪ ዘመንን ትውልድን ካለ አንዳንድ ሰውም አይተውምና ለዚህ ዘመንና ትውልድም አንተንና መሰሎችን ስለተወልን ክብሩ ይስፋ ሲልም አርበኛ እሸቴ ጌትነትም ገልጿል። ወደ ቀጣይ መረጃ ስናልፍም ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ አካባቢም ታላቅ ድል ተጎናጸፈ። ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ዋጃ ከተማ አካባቢ ዋልካ መንደር ላይም ግንቦት 6 ለ7 ከሌሊቱ 7 ሰዓት እስከ ንጋቱ 11 ሰዓት በተደረገ ከባድ ትንቅንቅ በርካታ የአብይ አህመድ ዙፋን ጠባቂ ሰራዊትም በመደምሰስ ታላቅ ድልም ተጎናጽፈዋልም ብለዋል። ሀውጃኖ ክፍለ ጦር ከሌሊቱ 7 ሰዓት ራያ ቆቦ ጮቢ በር ጥቁር አስፓልት ግራና ቀኝ ያሉ ተራራዎች ላይ ካለ ከባድ ኮንክሪት ምሽግ ድረስ ዘልቀው በመግባትም በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብድ በመፈጸም ታላቅ ድልም ተጎናጽፈናል ይላሉ። በተጋድሎ ጠላት ምሽጉ ላይ በከበባ የተጨፈጨፈ ሲሆንም ከራያ አላማጣ ተጨማሪ ዓለም እያስጠጋ ባለበት ደግሞ ዋጃ ከተማ መግቢያ ዋልካ መንደር ላይም በደፈጣ ተመቶ ወደ መጣበት አላማጣ ከተማ ፈርጥጦ ተመልሷል። በሌሊቱ ተጋድሎም ሀውጃኖ ክፍለ ጦር 5 ነፍስ ወከፍ ክላሽም እና 1000 በላይ ተተኳሾች እንዲሁም ሌሎች ወታደራዊ ቁሳቁሶችም ተማርከዋልም ይላሉ። በዚህም ድንቅ የሌሊት ከባድ ጥቃትም የተደናገጠው ጠላትም መሃል ቆቦ ከተማ ላይ መድፍ በመጥመድም ከሌሊቱ 9:30 ጀምሮ ከ20 በላይ ቅንቡላ ውጊያም ወደ ተካሄደበት ህዝብም በሚበዛበት አካባቢ ጭምር እያስወነጨፈም አርሏል። በዚህም ቆቦ ከተማ ህዝብ መሃል ሲተኮስ ባደረው መድፍም የፋሽስታዊ አገዛዝ ማንነትና ተስፋ መቁረጥም የህዝብ የበለጠ የተገዛበትን ድርጊትም ሆኖ አልፏል። መረሻው ድልና ነጻነት የሆነው የአማራ ህዝባዊ ህልውና ተጋድሎም ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል ግንቦት 7 ሲሉም መግለጫቸውን አወጥተዋል። ወደ ቀጣይ መረጃ ስናልፍም ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነትም ተሰረዘ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙንም አስታወቀ። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠቀምበትን የእርምት እርምጃ እንዲወስንም የሰጠው ጊዜ በመጠናቀቁ በድርጅት ላይ የመሰረዝ ውሳኔም አሳልፏል። ከ4 ዓመት በፊት በትግራይ ውስጥም ከተቀሰቀሰው ጦርነት ጋር በተያያዘ በአገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓትም በኃይል እንቅስቃሴ ውስጥም በመሳተፍ ብሔራዊ ምርጫ ቦርድ ተሰርዞ እንደነበረም ይታወሳል። ህዝባዊ ወያኔ ሓርነት ትግራይም በአመጽ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162 ህዝባር 2011 አንቀጽም 98 መሰረት ከፖለቲካ ፓርቲነት መሰረዙንም ምርጫ ቦርዱ ባወጣው መግለጫ ላይም አስታውሷል። ነገር ግን በፌደራል መንግስትና በትግራይ ታጣቂዎች መካከል ለ2 ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱንም ተከትሎ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባ እና የምርጫ ስነ ምግባር አዋጅንም ለማሻሻል ባወጣው አዋጅ አማካኝነት ህወሓት በልዩ ሁኔታ ለመመዝገብ ችሎ ነበር።
ከዚህም ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነትን ማረጋገጫ አላውቅም ማለቱንም በመጥቀስ ህጋዊ ሰውነትን በዚህ ሰነድም አይረጋገጥም ማለቱን ገልጾ ህጉንና መመሪያውን ለማክበር ፈቃደኛ ባለመሆኑ መቆየቱን ቦርዱ በመግለጫው ላይም ጠቅሷል። ፓርቲው በልዩ ሁኔታ ሲመዘገብ በህጉ ላይ የተዘረዘሩ ሰነዶች፣ የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብ እና የፓርቲውን አመራሮች ስም ዝርዝርም ከፊርማ ጋርም ለቦርዱ ማቅረቡንም ጠቅሷል። ነገር ግን ህወሓት ህጋዊ ሰውነቱን እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዝያ 13 እና ሚያዝያ 28 2015 ዓ.ም ለቦርዱ ባቀረበው ጥያቄ በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብም የተጠየቁትን ሰነዶችም አንዳቸውንም አያይዞ አለማቅረቡን ቦርዱ በመግለጫው ላይ አመልክቷል። ቦርዱ በጻፈው ደብዳቤ ላይም ህወሓት ሐምሌ 19 2016 ዓ.ም ፓርቲዎች በልዩ ሁኔታ የሚመዘገቡ አዋጅ በታወጀ በሁለተኛው ወር ጥያቄ ሲያቀርብ በወቅቱ የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደትን በግልጹ አስታውቋል። ይሁንና ለህዝብ ይፋ የሆነውን አዋጅም ዓላማና አፈጻጸም በግልጽ በማወቅና በመረዳት አዋጁ ላይ የተመለከቱትን ሰነዶችንም አያይዞ በማቅረብ አዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባውን ማከናወኑ ቦርዱም ገልጿል። ህወሓት ሐምሌ 19 2016 ዓ.ም ህጋዊ ሰውነት ይመለስልኝ ብሎ ጥያቄ ሲያቀርብም ጥያቄ የቀረበውን አዋጁንም መውጣት ተከትሎ መሆኑን ፍትህ ሚኒስቴር ህወሓት ለቦርዱ በጻፈው ደብዳቤ በልዩ ሁኔታ ስለመመዝገብ የሚያስረዳ መሆኑንም ገልጿል። ቦርዱ ነሐሴ 3 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠውን ህጋዊ ሰውነት ማረጋገጫ ሰርተፍኬት በተሰጠበት ወቅት በግልጽ የቀድሞ ህጋዊ ሰውነት እንደማይመለስለትም መግለጹንም አስፍሯል። በወቅቱ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት ተገኝተው ሰርተፍኬቱን እና ደብዳቤውን በሚገባ አይተው አንብበውና ተስማምተው ፈርመው መውሰዳቸውን በመግለጽ በልዩ ሁኔታ ተመዝግቦ የተሰጠን ህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም ብሏል። ከተመሰረተ ከ5 አስርት ዓመታት በላይ ያስቆጠረው ህወሓት በምርጫ ቦርድ በልዩ ሁኔታ እንዲመዘገብ የቀረበለትን አማራጭ ውድቅ ያደረገ ሲሆንም ለዚህም የቀድሞ እውቅናውም እንዲመለስለት እንጂ በአዲስ መልኩ ለመመዝገብ ፈቃደኛ አለመሆኑንም ሲገልጽ ቆይቷል። ባለፈው ሳምንት ህወሓት ባወጣው መግለጫ በትግራይ የተካሄደውን ጦርነት ለማስቆም ከፌደራል መንግስት ጋር የተፈረመው የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ እንደ አዲስ መዝገብ እንዲፈጸም እንደማይገደድም አስታውቋል። በዚህም የድርጅቱን ህጋዊ እውቅና ለመመለስ የሚያስፈልገውን ፖለቲካዊ ውሳኔ እንጂ የህግ ጉዳይ አለመሆኑንም በመጥቀስ የፌደራል መንግስት እና ሌሎች የፕሪቶሪያ ስምምነት አሸማጋዮች የህወሓትን ነባር እውቅና እንዲመለስለት እንዲያደርግም ጥሪ አቅርቦ ነበር። ወደ ቀጣይ መረጃ ስናልፍ መንግስት ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀድና ተግባራዊ ምላሽ በመስጠት ከፍ ያለ ምስጋናቸውን እናቀርባለን ማሉ ቋሚ ሲኖዶስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሶስት የብፁዓን አባቶች ወደ ሀገር መግባት በተመለከተም መግለጫ አውጥተዋል። ቋሚ ሲኖዶስ በመግለጫው በውጭ አህጉር ስብከትም ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከትም ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ የሰሜን ካሊፎርኒያ አካባቢ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤን እንዲሳተፉ ቅዱስ ቤተክርስቲያናችን በቅዱስ ሲኖዶስ በኩልም ጥያቄ አቅርቦ ነበርም ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነትም የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችን ሰላም ለማጽናት የቅዱስ ቤተክርስቲያናችን የታሪክ ገጽታ ለመጠበቅ ተቃርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስት ሊቃነ ጳጳሳት ወደ ሀገር ገብተውም የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱንም ተረድተናልም ሲሉም ገልጸዋል። በመሆኑ መንግስት ቅዱስ ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስት ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀድና ተግባራዊ ምላሽ በመስጠት ከፍ ያለ ምስጋናችን እናቀርባለንም ብሏል። ቋሚ ሲኖዶስ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር
አስተማማኝ ሰላም እንዲኖርልን ለሀገራችን ለህዝባችን በሚጠቅም ጉዳዮች ላይም ግንኙነታችን በማጠናከር በጋራ ለመስራት ዝግጁ መሆናችንን እንገልጻለን ሲሉም አሳውቋል ቋሚ ሲኖዶሱ። ወደ ቀጣይ መረጃ ስናልፍን ኢትዮጵያ ውስጥ በውጭ ምንዛሬ መገበያየት ይቻላል ወይ? የብሔራዊ ባንክ መመሪያን በትክክል ምን ይላል የሚለውንም ወደ እናንተ እናደርሳለን። የኢትዮጵያ ብሔራዊ ባንክ ባለፉት ዓመታት 2016 ሐምሌ ወር ላይ የውጭ ምንዛሬ ግብይት በነፃ ገበያ እንዲመራ ከወሰነ በኋላ አብሮ ይፋ በተደረገው መመሪያ በውጭ ምንዛሬ ግብይት ላይም አንዳንድ ማሻሻያዎችንም ማድረጉን አስታውቋል። በመመሪያው ላይ የተዘረዘሩት ተግባራት መሰረትን በማድረግም ከህብረተሰቡ በኩል ኢትዮጵያ ውስጥ በውጭ ምንዛሬ መገበያየት ይቻላል ወይ የሚል ጥያቄም ይነሳል። በዚህ ጉዳይ ላይ ዙሪያ ማብራሪያቸውን የሰጡት የብሔራዊ ባንክ ባለሙያ ምን አሉ? ኢትዮጵያ ውስጥ ከተፈቀደላቸው ሰዎች ውጪ በውጭ ምንዛሬ መገበያየት አይፈቀድም። ማንኛውም ኢትዮጵያዊ በውጭ ምንዛሬ ወይም ዶላር መገበያየት አይችልም። ግብይትን በዶላር የሚፈጽሙ ሰዎች የተፈቀደላቸው ብቻ ናቸው። እነዚህም ዶላር ይዘው ከውጭ የሚመጡ ቱሪስቶች፣ ዲያስፖራዎች እና የዲፕሎማቲክ ማህበረሰብ አባላት ሊሆኑ ይችላል። እነዚህ ሰዎች ከውጭ ሲመጡ እስከ 10,000 ዶላር ይዘው እንዲገቡ ስለሚፈቀድላቸው ከጉምሩክ አስመዝግበውም ባስገቡት ዶላር መገበያየትም ይችላሉ። አገልግሎቱ ሰጪዎችስ በዶላር ማስከፈል ይቻላልም ስንል ጠየቅን። እነዚህ ሰዎች በዶላር መገበያየት የሚችሉት አገልግሎታቸውን በውጭ ምንዛሬ እንዲሸጡ ከተፈቀደላቸው ተቋማት ብቻ ነው። ለምሳሌ ነጋዴዎች፣ አገልግሎት ሰጪዎች ማለትም ሆቴሎችና አስጎብኚዎች ሊሆን ይችላል። ለሰጡት አገልግሎት በዶላር ክፍያ መቀበል እንዲችሉ ከኢትዮጵያ ብሔራዊ ባንክ ፍቃድ ያላቸው ናቸው። ኢትዮጵያዊ ሆኖ በዶላር ግብይት መፈጸም አይቻልም ከተፈቀደላቸው ተቋማት ቢሆንም። እኔ ኢትዮጵያዊ ሁኜ በዶላር እንዲያስከፍልም ወደ ተፈቀደለት ሆቴል ሂጄ በዶላር መጠቀም አልችልም። ዲያስፖራ ከሆንክ ግን የሆነ ሆቴል ሂደህ ለተሰጠ አገልግሎት በዶላር መክፈልም ትችላለህ። ሆቴሉ ደግሞ ለሰጠው አገልግሎት በዶላር የማስከፈል ፍቃድ ያለው መሆኑንም ይጠበቅበታል። ከፋዩም አስከፋዩም ተጠቃሚውና አገልግሎት ሰጪውም በዶላር መገበያየት የተፈቀደላቸው ወይም እውቅና የተሰጣቸው መሆኑም ይጠበቅባቸዋል ሲሉም ይመልሳሉ። ከአንዳንድ የባንክ ሂሳብ ወደ ሌላ ባንክ ሂሳብ ዶላር ማስተላለፍ ይቻላልም ስንል እንጠይቃለን። የውጭ ምንዛሬ ማስተላለፍ ትራንስፈርን በተመለከተ ከአንድ የዶላር ሂሳብ ኢትዮጵያ ውስጥ ሌላ ላለ የዶላር ሂሳብ የውጭ ምንዛሬ ማስተላለፍ አይቻልም። ለምን ዓላማ ነው የሚተላለፈው የሚለው ይታያል። ኢትዮጵያ ውስጥ ዕቃ ገዝተህ በዶላር ልከፍል ብትል አንተም በዶላር የመክፈል መብት የለህም። ሻጭም በዶላር ክፍያ የመቀበል ፍቃድ የለውም። ስለዚህ አይቻልም። ነገር ግን የዶላር አካውንት ኖሮህ ከውጭ ሀገር ዕቃ ብትገዛ ለእሱ በዶላር የመክፈልም መብት አለህ። በቀጥታ ለዕቃ ሻጭ ነው ዶላሩ የሚተላለፈው። ውጭ ሀገር ዕቃ ወደ ገዛህበት መደብርም ትራንስፈር ይደረጋል ወይም ይተላለፋል መረጃ አቅርበህ ሲሉም ይናገራሉ። ባንኩ ያንን መረጃ አይቶ አሳማኝ ሆኖ ካገኘው ይህንንም ያደርግልሃል። ከራስህም ዶላር መጻፍን ለሸጠልህ ነጋዴ በቀጥታ ማስተላለፍም ይቻላል። ዋናው ነገር ግን ለምን ዓላማ ነው የሚተላለፈው የሚለው ነውም ሲሉ ያስረዳሉ። ኢትዮጵያ ውስጥ በውጭ ምንዛሬ ግብይት መቼ ሊጀምር ይችላልም ስንል ጠየቅና በውጭ ምንዛሬ ግብይት መቼም አይጀምርም። በየትም ሀገር በውጭ ምንዛሬ ግብይት አይደረግም። እንደዛ ከሆነ የሚነግርህ ትርጉምም የሀገርን ብር አታምነውም ማለት ነው። ኢኮኖሚያዊ ችግር ላይ የወደቀባት ዚምባብዌ እንኳን ያንንም አላደረገችም። የውጭ ምንዛሬ ፍሰትን ለመጨመር ኤክስፖርትንም ለማበረታታት የምታደርጋቸው ማስተካከያዎች ሊኖሩ ይችላሉ። ከዛ ውጭ ዜጎቹ በዶላር ተገበያዩ ልትልም አትችልም። ለምሳሌ ሪል ስቴቶች ወይም ዓለም አቀፍ ትምህርት ቤቶች የዋጋና የክፍያ ተመንም በዶላር ሊያወጡ ይታያል። ይህ ችግር የለውም። ክፍያው ሲፈጸም ግን በኢትዮጵያ ብር ነው የምትከፍለው ሲሉም ይናገራሉ ኃላፊው። ስላዳመጣችሁ እናመሰግናለን። ቸር ደሩልን።